መቅደሱን የሚያረክሱ ወንዶች መብዛታቸውን፣ ንጽሕና ቅድስና የጎደላቸው ወንዶች መብዛታቸውን፣ ለእግዚአብሔር የሚታመኑ ወንዶች መጥፋታቸውን የእግዚአብሔር መንፈስ ስለነገራት ከሰጠኝ ወንድ ልጅ ለአንተው ሰጥሃለሁ አለችው። እስቲ የመቅደሱ አስተናባሪዎች የመቅደሱን አገልግሎት ለደሞዝ አደረጉ። መንጋውን እንዲጠብቁ የተሾሙ ስዩማን የተባሉ ብፁዕ የተባሉ ቅዱስ የተባሉ የከበሩ የማዕረግ ካባ የደራረቡ ስማቸው ሲጠራ የሚያርድ የሚያንቀጠቅጥ ለእግዚአብሔር መቅደስ ግን ግድ ማይሰጣቸው ችላ ያሉ ሆኑ። በእናትነት ፍቅሯ በአማላጅነቷ ሁላችንንም ትጠብቀን። ክብር ምስጋና ለአምላኮች አምላክ ለጌቶች ጌታ ለኢየሱስ ክርስቶስ ይሁን። ምስጋና አቅርቡ። ይታፈሩ ወይግቡ ድኅሬሆሙ ኩሎሙ ለይጸልዉ አለ ጽዮን ይላል። ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። ይታፈሩ ወይግቡ ድኅሬሆሙ ኩሎሙ እለ ይጸልዉ አለ ጽዮን። ጽዮንን የሚጠሉ ይፈሩ፣ ወደ ኋላቸውም ይመለሱ። መዝሙረ ዳዊት መዝሙር 29 ቁጥር 5 ላይ ልበ አምላክ ዳዊት ስለ ጽዮን ከዘመረው ከተቀኘው ካዜመው መካከል ጥቂቶቹ አንዱ የሚሆነውን ይህንን ሕያው የእግዚአብሔርን ቃል ነው የሰማነው። ዛሬ የእመቤታችን የቅድስት ድንግል ማርያም ዓመታዊዋን ክብረ በዓል ጽዮንን ስናከብር በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓት ለዚህ በዓል ማክበር ብዙ የሆኑ ምክንያቶች አሉ። ሶሎሞን ከካህናት ጋር ኦሪትን ታቦትን ልኮ ወደ ኢትዮጵያ ወደ አክሱም የገባችበት ቀን፣ ዮዲት ጉዲት አብያተ ክርስቲያናትን አቃጥላ ጽዮን ማርያም ተሰዳ ለረጅም ጊዜያት በዝዋይ አካባቢ ከኖረች በኋላ ተመልሳ የእረፍት ዘመን የሰላም ዘመን ሲገኝ ወደ ጽዮን የገባችበት ዕለት፣ እንዲሁም ደግሞ በሀገራችን በኢትዮጵያ ቀደምት የሆነችው የጽዮን ማርያም ቤተክርስቲያን በእመቤታችን ስም ተሰይማ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብሔራዊ ሃይማኖት ተብላ የታወጀበትን ዕለት አስበን በአብርሃ በአጽብሃ ዘመን ይህንን በዓል እናከብራለን። ከቅዱስ መጽሐፍ ጋር ተያይዞ በብሉይ ኪዳን ዘመን የምናከብረው የጽዮን ማርያም በዓል ግን በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 1፣ 2፣ 3፣ 4 እና 5 ውስጥ ታሪኩ ተጠቅልሎ የሚገኘው የታቦተ ጽዮንም የመማረክ ታሪክ ጋር ከመማረክ በኋላ የተፈጸመው የድል ሕይወትን የምናስብበት በዓል ነው። ክብር ምስጋና ለእግዚአብሔር ይሁን። አላረዝመውም። የመጽሐፉ ታሪክ አውዱ ጭብጡ እንደሚነግረን ሐና መካን ነበረች። በሴሎ በእግዚአብሔር ፊት ልቧን አፈሰሰች። ልባችሁ የፈሰሰ እንባችሁ የፈሰሰ በሙሉ ድንግል ማርያም እንባችሁን ታብስላችሁ። እንባ ኃይል አለው፣ ጉልበት አለው፣ ከብረት የበረታ ነው። እንባ የገነትን ደጅ የሚከፍት የእግዚአብሔርንም እጅ የሚያንቀሳቅስ ነው። ክብር ምስጋና ለእግዚአብሔር ይሁን። አያችሁ፣ ይህች ምስኪን ሴት
ካህን አልነበረችም፣ ተዋጊም አልነበረችም፣ ነቢይትም አልነበረችም፣ የከበረች ባለጸጋም አልነበረችም። እሷ ራሷ ለኤሊ እንደነገረችው ልባቸው ከተሰበሩባቸው ሴቶች መካከል፣ ከደከሙ፣ ከተዋረዱ፣ ከተናቁ፣ መጠቋቆሚያ ከሆኑ ሰዎች መካከል አንዱ ነኝ አለች። እንዲህ የሆነውን ሁሉ እግዚአብሔር ያስበን። አንገትን ያስደፋ ጉዳይ ይዘን የመጣን፣ መጠቋቆሚያ የሆነ ጉዳይ ይዘን የመጣን፣ ሀፍረት የሆነብንን ጉዳይ ይዘን የመጣን ድንግል ማርያም በመቅደሷ ትቀበልልን። አሜን በሉ ሁላችሁ። ክብር ምስጋና ለስሙ ይሁን። ሐና በምሬት ውስጥ ብትሆንም በእምነት ጸለየች። ይህን እምነት ለሁላችንም ይስጠን። እኔ በመጽሐፍ ቅዱስ ውስጥ ከሚገርሙኝ ታሪኮች መካከል አንዱ ይሄ ነው። ገና ልጅ ሳትወድ ልጅ ብትሰጠኝ መልሼ ላንተ ሰጥሃለሁ አለችው። ኧረ ልብላችሁ እግዚአብሔርን አመስግን። አልታቀፈችም፣ አልጸነሰችም። በሌሎች ልጆች ምክንያት እሷ እስራኤል ያልወለዱ ሴቶች፣ መካን የሆኑ ሴቶች መጠቋቆሚያና የእግዚአብሔር ቁጣ ምልክት እንደሆኑ በሚነገርበት ሀገር ላይ ባይሆን ብላ አልተጠራጠረችም። ከለመንኩት ይሰጠኛል፣ ከጠየቅኩት ያደርግልኛል፣ ከነገርኩት ያከናውንልኛል አለች። ኧረ እልል ብላችሁ እግዚአብሔርን አመስግኑ። አሁን በትልልቅ እየተቆጠረ እዚህ ስናየው የነበረው ገንዘብ፣ ስለቱ፣ መባው፣ ጥላዋ፣ ጎበሩ፣ መጎናጸፊያው፣ ዕጣኑ፣ መገበሪያው እንደ ሐና በእምነት የበረቱ ሰዎች ሲጸልዩ እንደሚሰጣቸው ያመኑ ሰዎች ከሰጠኝ እሰጥሃለሁ ብለው የመጡ ሰዎች ናቸው። እግዚአብሔር ይስጣችሁ፣ ምሰጡትን ነገር በእጃችሁ ያድርግላችሁ። ክብር ምስጋና ለስሙ ይሁን። እንዳላረዝመው ስጋለው ቁጥር 11 መጽሐፈ ሳሙኤል ምዕራፍ 1 ላይ ለባሪያህ ወንድ ልጅ ብትሰጥ እድሜውን ሁሉ አንተን ያገለግልሃል። እግዚአብሔርን ለማገልገል ያብቃን ወገኖች። አያችሁ፣ እቺ ሐና የእግዚአብሔር መንፈስ በውስጧ በመቅደሱ ውስጥ መቅደሱን የሚያረክሱ ወንዶች መብዛታቸውን፣ ንጽሕና ቅድስና የጎደላቸው ወንዶች መብዛታቸውን፣ ለእግዚአብሔር የሚታመኑ ወንዶች መጥፋታቸውን የእግዚአብሔር መንፈስ ስለነገራት ከሰጠኝ ወንድ ልጅ ለአንተው ሰጥሃለሁ አለች። እስቲ ከኔ ጋር በሉኝ፣ ከሰጠኝ ለአንተው ሰጣለሁ። ለማን ሰጣለን? ጤና ቢሰጠን ጉልበታችንን ለማ፣ ዕውቀት ቢሰጠን ዕውቀታችንን ለማ፣ ገንዘብ ቢሰጠን ገንዘባችንን ለማ፣ ስልጣን ቢሰጠን ስልጣናችንን ለማ፣ አንደበት ቢሰጠን አንደበታችንን ለማ። ኧረ እልል ብለህ እግዚአብሔርን አመስግን ወገን። እግዚአብሔር ጸሎቷን ሰማ፣ እሷን የሰማኛንም ይስማ። ለእግዚአብሔር ሚሳነው የለምና እስራኤልን የሚያድስ የሚያነቃቃ የሚመራ የሚቀባ እግዚአብሔርን የሚያናግር ሳሙኤልን ሰጣት። ሳሙኤል ማለት ሰማኒ እግዚአብሔር አደመጠኝ ማለት ነው። ያድምጣችሁ ሁላችሁን። ዛሬ መደማመጥ በጠፋበት ዘመን መሪው ከተመሪው፣ ሊቅ ከደቂቁ፣ ከፍ ያለው ዝቅ ያለው፣ ወላጅ ከልጅ፣ ካህን ከንስሐ ልጁ፣ የከበሩት ዝቅ ካሉት፣ በእድሜ የበለጸጉ ከተናናሾች ጋር መደማመጥ በጠፋበት ዘመን ኧረ እግዚአብሔር ያድምጠን ሁላችንን። ማን ያድምጠን? እግዚአብሔር ሰማኝ አለች። በመቅደሱ ያላችሁትን ሁሉ እግዚአብሔር ይስማችሁ፣ ልመናችሁን ይቀበልላችሁ። እግዚአብሔር በሰማኝ ቀን ብላችሁ ስለት ለመፈጸም ያብቃችሁ። እግዚአብሔር በረዳኝ ቀን ብላችሁ በአደባባይ ለመመስከር ያብቃችሁ። ለማሸብሸብ እልል ለማለት ያብቃችሁ። ስሙ ለዘላለም የተመሰገነ ይሁን።
ጊዜው ግን የኛን ጊዜ ይመስላል። መንፈሳዊ ድንዛዜ በእስራኤል ሞልቶ ነበረ። የእግዚአብሔር ድምጽ ብርቅ የሆነበት ጊዜ ነበረ። ኤሊ ሽማግሌ ነበረ። እስራኤል በመንፈሳዊ ውድቀት ውስጥ ነበረች። የሥነ ምግባር ግድፈት፣ ቃል ኪዳናዊ ጥሰት፣ ግራ መጋባት፣ እግዚአብሔርን አለማክበር፣ ክህነትን ማቃለል የሰለጠነበት ዘመን ነበረ። አቤቱ ማረን በሉ እስቲ ሁላችሁ። ማን ይማረን? ያ ዘመን ይህን ዘመን ይመስለኛል። እኔ ብቻ ተሳስቼ ከሆነ እኔኑ ይማረኝ ይመስለኛል። እማየው ነገር ሁሉ ይመስለኛል ከዚያ ዘመን ጋር ቁርኝት ህብረት ያለው ይመስለኛል። ውሉደ ክህነት ክህነትን አቃለሉ። የመቅደሱ አስተናባሪዎች የመቅደሱን አገልግሎት ለደሞዝ አደረጉ። መንጋውን እንዲጠብቁ የተሾሙ ስዩማን የተባሉ ብፁዕ የተባሉ ቅዱስ የተባሉ የከበሩ የማዕረግ ካባ የደራረቡ ስማቸው ሲጠራ የሚያርድ የሚያንቀጠቅጥ ለእግዚአብሔር መቅደስ ግን ግድ ማይሰጣቸው ችላ ያሉ ሆኑ። ማን ይማረን? ሲነገሩ ማን ይማረን? እግዚአብሔር ይማረን ወገኖች። መጽሐፉ ምን ይላል? የኤሊ ልጆች ምናምንቴዎች ነበሩ ይላል። ምን ነበሩ ይላል? የዕብራይስጡ ቋንቋ በእግዚአብሔር ዘንድ ቅቡልነት የሌላቸው ከዚህ ሰውረኑላችሁ። እናንተ የለካ ካባ ተለብሶ ስም ተደርቦ ካህን ተብሎ ዘማሪ ተብሎ ምዕመን ተብሎ ቅቡልነት የሌለው ስራ ከሌለ ለካ ምናምንቴዎች ነበሩ ነው የሚለው። ኃጢአታቸው ክፉ ነበረ። አንድ ነገር ልንገራችሁ። አንዲት ቤተ ክርስቲያን ውብ ሕንፃ ቢኖራት፣ በርካታ ምዕመናን ቢመጡ፣ ገንዘቡ በላይ ቢደራረብ፣ ሊቅ ነን የሚሉ ብዙ የተለቀለቁ ሊቃውንት ቢኖሯት፣ የሚያምር የባህል ስርዓቶች ቢኖሯት፣ ነገር ግን ቅድስና ከጠፋ አገልግሎታችን እንደ ምናምንቴ ይቆጠራል። ከኔ ጋር በሉ፣ ቅድስና። ድምፅ ያንሳል። ቅድስና ለእግዚአብሔር። ለማ መለየት በሉ፣ ለእግዚአብሔር መታመን፣ ለእግዚአብሔር ይርዳን ሁላችን። የነዛ ሰዎች ችግር ባጭሩ አንደኛ አምልኮቱን ይዳፈሩ ነበረ፣ ይንቁ ነበረ። እኔ አፍኒንና ፊናስ ያረጉ የነበሩትን የእግዚአብሔር ቃል ሲነግረን ሰዎቹ የእግዚአብሔርን ቁርባን ይንቁ ነበርና የጎበዛዝቱ ኃጢአት በእግዚአብሔር ፊት እጅግ ታላቅ ነበረ። ምን ነበረ? ታላቅ ነበረ። ቁርባኑን ናቁ። የቃል ኪዳኑን ስርዓት ናቁ። እግዚአብሔር ከሕዝቡ ጋር የሚገናኝበትን የቅድስተ ቅዱሳኑን ነገር ናቁ። በደመና የሚመልሰውን፣ በብርሃን የሚመልሰውን፣ በድምፅ የሚመልሰውን፣ በምሕረት የሚመልሰውን የመቅደሱን አገልግሎት ናቁ። ስለዚህ እግዚአብሔር እንዲህ አለ፣ የሚንቁኝን እንቃቸዋለሁ፣ የሚያከብሩኝን አከብራቸዋለሁ አለ። ምን አለ ወገኖቼ? የሚንቁኝን ምን አረጋለሁ? የሚያከብሩኝንስ እግዚአብሔር ያክብራችሁ። እንደቆማችሁ እግዚአብሔር በሕይወታችሁ ይቁምላችሁ። ታቦቷን እንዳጀባችሁ እግዚአብሔር ከለላ ጥላ አጥር ሆኖ በሕይወታችሁ ሁሉ ያጅባችሁ። ክብር ምስጋና ለስሙ ይሁን። ሁለተኛ ጥፋታቸው እንደው በዘረዝረው ጊዜ ይወስዳል። አምልኮቱን ናቁ ሲባል ለእግዚአብሔር የሚቀርበውን የመስዋዕት ስቡን ያማረውን የሥጋ ክፍል የነዚህ የጎረምሳ ቄሶች አጋፋሪዎች ሜንጦ ይዞ ይመጣና ለእግዚአብሔር መስዋዕት ከመቅረቡ በፊት ወቅቶ ለራሱ ይዞ ይሄዳል። እምቢ ብትለኝ ከሆነ ደግሞ አንቄ ወስዳለሁ ይላል። ኧረ እግዚአብሔር ይሰውረን ከዚህ። እንዲህ እግዚአብሔር አዘነ።
ሁለተኛ ርኩሰትን ይፈጽሙ ነበር። በኢየሩሳሌም በጽዮን ፊት እዚያ ከተሰበሰቡ ጋለሞታ ሴቶች ጋር ይዘሙቱ ነበር ነው የሚለው። ኤሊ የእግዚአብሔርን ቤት መምራት አልቻለም። ከእግዚአብሔር ይልቅ ቤተሰቡን አስቀደመ። ምኑን አስቀደመ? ዛሬ ይሄኛ ቤተክርስቲያን የለም። ከእግዚአብሔር ይልቅ ዘራቸውን ያስቀደሙ፣ ቋንቋቸውን ያስቀደሙ፣ ብሔራቸውን ያስቀደሙ። ስርዓቱ ሲፈርስ፣ ህጉ ሲፈርስ፣ የመስዋዕቱ ነገር ሲደረመስ ተዋቸው የኛ ናቸው ሚሉ የሉም። ኧረ እግዚአብሔር ይማረን ወገኖች። ማን ይበልጣል? ሰው ይበልጣል? እግዚአብሔር ይበልጣል? ዘመድ ይበልጣል? እግዚአብሔር ይበልጣል? ኤሊ እንዲህ ነው ያደረገው። እነዚያ ምናምንቴ ልጆቹን ከአገልግሎት መለየት አልቻለም። ስለዚህ እግዚአብሔር እንዲህ አለ፣ እነሆ ለቤትህ ሽማግሌ እንዳይገኝ ክንድህን የአባትህንም ቤት ክንድ የምሰብርበት ዘመን ይመጣል። ከመሰበር ይሰውረን ወገኖች። እኔ አንዳንዴ ሳየው ይሄ ጊዜ መጣ ይመስለኛል። እሰብራለሁ ይላል እግዚአብሔር። የምሰብርበት ዘመን ይመጣል። በእስራኤል በረከት ሁሉ በማደሪያዬ ጠላትነት ታይቷልና በቤት ለዘላለም ሽማግሌ አይገኝ ብሎ እግዚአብሔር ረገመ። ከመረገም ይሰውረን ሁላችን። እባካችሁ ሽማግሌን ይስጠን እግዚአብሔር። የሚመክሩ የሚገስጹ። እኔ ሽማግሌ ስል ፂም ያወጡ ሽበት የደፉ ብቻ አይደለም። ልባቸው ሽማግሌ የሆነ፣ ልባቸው ገሳጭ የሆነ፣ ልባቸው ለእውነት መስመር የቆመ፣ ልባቸው ከጽድቅ ጋር የበረታ እንዲህ አይነቶቹን እግዚአብሔር ይስጠን። ኃጢአተኞችን ተው የሚሉ፣ የሚገስጹ፣ የሚያርሙ፣ ለእግዚአብሔር መቅደስ ድርጊት አይስማማም የሚሉ የእውነት ሰዎችን ማን ይስጠን ወገኖች? እግዚአብሔር ይስጥ። ስለዚህ እግዚአብሔር ተናገረ፣ አንተም ልጆችም ትሞታላችሁ፣ የእግዚአብሔር ክብር ማደሪያ ጽዮንም እንደምትማረክ ተነገረ። ፍልስጤም በረቱ፣ የእግዚአብሔር ታቦት ተማረከች። አፍኒንና ፊንያስም ሞቱ። ዜናውን ወሬ ነጋሪ አምጥቶ ለኤሊ ነገረው። ሸምግሎ ነበርና የጽዮንን መማረክ በሰማ ጊዜ አንገቱ ተሰብሮ ሞተ። የፊንያስ ሚስት ግን በምጥ ተይዛ በንብርክክ ምጥ ልጇን ወለደች። የታቦተ ጽዮንን መማረክ በሰማች ጊዜ የባሏ መሞት የአማቿ መሞት ሳይሆን ያስጨነቃት ጽዮን ስትማረክ፣ አሕዛብ ሲወስዷት፣ አሕዛብ ሲፎክሩባት፣ አሕዛብ ሲያላግጡባት ይህን ዜና በሰማች ጊዜ ክብር ከእስራኤል ለቀቀ። እረ ወንድ ልጅ ወልደሻል ደስ ይበልሽ ሲሏት ደስ አይለኝም፣ ልጄን ደስታ፣ ክብር፣ ሞገስ፣ ጸጋ ልለውም ኢካቦድ ብየዋለሁ፣ ክብር ከእስራኤል ለቀቀ ብየዋለሁ ብላ የጽዮንን መማረክ የሚገልጥ አሳዛኝ ነገርን ሰየመች። ክብራችንን ይመልስልን ወገኖቼ። ታቦተ ጽዮን ተማረከች፣ በዳጎን ቤት ገባች። እስራኤል መፎከሪያቸው መመኪያቸው እግዚአብሔር ነው። እግዚአብሔር ግን በእውነት ሳያከብሩ ሲቀሩ አሳልፎ ይሰጣቸዋል። ሐዋርያው ጳውሎስ ለማይረባ ምኞት አሳልፎ ሰጣቸው ብሎ በሮሜ ምዕራፍ 2 ላይ እንደተናገረ አሳልፎ ይሰጣል እግዚአብሔር። አንዳንድ ጊዜ አንገታችንን አንቀው ውሃችንን በገንዘብ የሚያስጠጡን፣ አንዳንድ ጊዜ እያየን መቅደሳችንን የሚያፈርሱ፣ አንዳንድ ጊዜ እያየን አማኞቻችንን ደም የሚያፈሱ፣ አንዳንድ ጊዜ እያየን ርስታችንን የሚነቅሉ ለመቀጣጫ ተሰጥተውን ይሆን ብዬ ጠይቃለሁ። ማን ይማረን ወገኖቼ? ኢካቦድ ክብር ከኢትዮጵያ፣ ክብር ከማህበረሰብ፣ ክብር ከአኗኗር፣ ክብር ከእምነት በሸሸበት ጊዜ ክብሩን በደመና ይመልስልን እግዚአብሔር። ክብሩን የሻካይና ክብር በመቅደሱ ተገልጦ ይሰማ ያደምጥ የነበረ እግዚአብሔር በዚህችም ሀገር በዚህችም ቤተክርስቲያን በከበሩ
የእግዚአብሔር ሰዎች አማካኝነት አለው ብሎ ክብሩን ያሰማል። ሁላችንም እልል ብለህ እግዚአብሔርን አመስግን። እንደምታውቁት ነው ታቦተ ጽዮን አልተማረከችም። እግዚአብሔር ኃይል መሆኑን ሊያሳይ በዳጎን ቤት ውስጥ ምርኮኛ ሆኖ ሳይሆን ንጉሥ ሆኖ ገባ። እስቲ ሁላችሁም ንጉሥ ሆኖ ገባ በሉ። ምን ሆኖ ገባ? በሰው ሰውኛ የተማረከ ይመስላል። በሰው ሰውኛ እጅ የሰጠ ይመስላል። በሰው ሰውኛ የተጠቃ ይመስላል። የታሪክ አውድ ግን የሚነገር እግዚአብሔር ንጉሥ ሆኖ ገባ። እልል ብለህ እግዚአብሔርን አመስግን። ታቦተ ጽዮንን በዳጎን ላይ ባደረጓት ጊዜ በማለዳው ፍልስጤማውያን ሲመጡ ዳጎን በግንባሩ ወድቆ ነበር። መጽሐፍ ቅዱስ ሊቃውንት በግንባሩ መውደቁ ለእስራኤል አምላክ መስገዱ ነው ይላሉ። ምስጋና፣ ስግደት፣ አምልኮ ለእግዚአብሔር ይሁን። ክብር ምስጋና፣ ክብር ምስጋና። ወገኖች ተሳስተው የተፈጸመ ድርጊት መስሏቸው አሁንም እንደገና ዳጎንን ከላይ ታቦተ ጽዮንን ከስራ አደረጉ። እግዚአብሔር ሁሌ ከላይ ነው በሉ ወገኖች። ሲነገሩኝ እግዚአብሔር ሁሌ ከምን ነው? እንዴ ንገሩኝ። እግዚአብሔር ሁሌ ከላይ ነው፣ በከፍታ ነው፣ በማዕረግ ነው፣ በኃይል ነው፣ በስልጣን ነው፣ በጌትነት ነው፣ በጉልበት ነው፣ በመፈራት ነው እሱ እግዚአብሔር። በማግስቱ ደግሞ ያ የሰውና የአሳ ምስል ያለው ዳጎንን ምንድነው የሚሉት? አንደኛ ዘር ይሰጣል ብለው ያምናሉ። ሁለተኛ እርሻን ያበዛል ብለው ያምናሉ። ሶስተኛ በጦርነት ኃይል ይሰጣል ይላሉ። 5-6 ቦታ ነበር ምስሉን አቁመው የሚሰግዱለት ፍልስጤማውያን። እግዚአብሔር አሁን ደግሞ አንገቱን ቆረጠ፣ እጁን ቆረጠ፣ ወገቡን ቆረጠ። ጠላታችንን ይቁረጥልን ወገኖቼ። ክብር ምስጋና ለስሙ ይሁን። ስለዚህ ትምህርቴን ላጠቃል። እግዚአብሔር መታን ብለው ጽዮንን በክብር መለሱ። ጽዮን በክብር ተመልሳ በመቅደሱ የገባችበትን ቀን አስበን አማናዊት ጽዮን ድንግል ማርያም፣ አማናዊት ታቦት ድንግል ማርያም ጽዮንን ክበቧት፣ በውስጧም ተመላለሱ፣ ሐሳባችሁንም በሷ ጣሉ። የዩ ልበክሙ ውስተ ኃይላ እንዳለ ክቡር ዳዊት ጸወነ ሥጋ ጸወነ ነፍስ የሆነች ድንግል ማርያም ዲያብሎስ የሰራውን አጋንንታዊ የባርነት የምርኮ የርስት መነጠቅን ስራ በልጇ በኢየሱስ ክርስቶስ ሥጋ ለብሶ ወደ ዓለም መጥቶ ነፃነት ሰጥቶ ቤተ ጣዖትን አጥፍቶ ለዘላለም የነገሰባትን አማናዊት ታቦት ድንግል ማርያምን እናከብራለን። ክብር ምስጋና ለእግዚአብሔር ይሁን። እኔ ስለ እመቤቴ ምን ብዬ ልንገራችሁ? ማርናት የኛ እመቤት አይደል ወገኖች? የኛ እመቤት ቅድስት ናት። በመጽሐፍ ቅዱስ ውስጥ እሷን የመሰለ በሕይወት ተርጉሞ ትምህርት ያስተማረ ማን አለ? የንጽህና መሰረት ናት። ዘያምር ብእሴ ብላ ንጽህናን ያስተማረች የሰማዕታት መሰረት ናት። ልጇ ሲሰቀል ልጇን ስትወልድ በስደት ጊዜ መከራ የተቀበለች እመቤት የትህትና እመቤት ናት። እንደ ቃል ይሁንልኝ እኔ ለእግዚአብሔር ምኑ ነኝ አለች። ንገሩኝ ምኑ ነኝ አለች? አዎ ባሪያ ነኝ አለች። ኃጢአት ያልጎበኛት ያላስጨነቃት ያላሳደፋት ሁል ጊዜ የደስታ ግምጃ ቤት የሆነች መንፈሴ በአምላኬ በመድኃኒቴ በእግዚአብሔር ምን ይላታል አለች። አንድ ላይ ደስ ይላታል በሉ ወገኖቼ። ምን ይላታል አለች? እልል ብለህ እግዚአብሔርን አመስግን። ይህ ብቻ አይደለም፣ እመቤታችን ምስጢር ጠባቂ ናት። ትጠብቅልን ምስጢራችን። እነዚህ ሊቃውንት ሌሊቱን ሙሉ ሲዘምሩ ሲያሸበሽቡ በመልአክ ስርዓት ያደሩት ኢትዮጵያውያን ሊቃውንት አንድ ሙሉ ላይብረሪ ማለት ናቸው ብለው አንድ ሊቀ ጳጳስ ድሮ ሲናገሩ ሰምቻለሁ። እነዚህ የመንፈስ ቅዱስ ላይብረሪ የሆኑ አባቶች ሲዘምሩ እንደተነገረ እመቤታችን ምስጢር ጠባቂ ናት። ስምዖን በነገራት ጊዜ ታደምጠው ነበር። ሰይፍ በውስጥሽ ያልፋል ሲላት
ሉቃስ ወንጌል ምዕራፍ 2 ቁጥር 53 አንብቡት። እሙሰ ተዓቅብ ዘንተ ኩሎ ተወዶ ውስተ ልባ፣ እናቱ ግን ሁሉን ነገር ትጠብቅ በልቦናዋም ታኖረው ነበር አለ። እማዬ ድንግል ማርያም መከራችንን የመከራ ምስጢራችንን ገበናችንን ጠብቂልን፣ ሸፍኝልን። ሰው ፊት ማንወጣበትን ጉዳይ አንቺ በእናትነት ጸጋሽ አከናውኝልን። ክብር ምስጋና ለስሙ ይሁን። ለዚህ ነው ደራሲው መልከ ማርያም በሚባለው ጸሎት ላይ ሰላም ለመልክኪ ዘተሰርገው አሚረ ዘአበር ወትረ ፍቅርተ አንቲን ተታበድሪ ፍቅረ አሬኒ ገጽኪ ማርያም ረዘይ ሰሞ ካልንግርኪ ነገር እመቤቴ ሆይ በግርድፍ ትርጉሙ ለመልክሽ ሰላም እላለሁ። አንድ ጊዜ ብቻ ለሰው የማልነግረው ሚስጥር ስላለኝ ተገለጭልኝ ብሎ ለመናት። ትገለጥልን እመቤታችን። አሜን አትሉ? ትገለጥልን፣ በረድኤት ትገለጥልን፣ በበረከት ትገለጥልን፣ በደስታ ትገለጥልን። አንድ ታሪክ ልንገራችሁ። ግብፅ ሀገር ሄጄ ስጎበኝ ከአባቶቼ ጋር አንድ መጽሐፍ ሰጡኝ። ሞደርን ሚራክል ኦፍ ሴንት ሜሪ ትላለች። እመቤታችን በዘመናዊው ዓለም የሰራችው ተአምር ናት። ድንግል ተአምር ሰሪ ናት። ትስራልን ለሁላችን። ትናንት ሰርታለች፣ ዛሬም ትሰራለች፣ ነገም ትሰራለች። እውነት ነው አይደል? ምመን የምናየው ስለት የዛ ውጤት የልጇ ኪዳን ስላለ እዛች መጽሐፍ ላይ አንድ ነገር አነበብኩ። ወጣቶች ተጋቡ። መሐንዲስ ነው። ትንሽ በደስታ እንዳሳለፉ ሚስትየው ምክንያቱ በማይታወቅ ሁኔታ ፓራላይዝድ ሆነች፣ ልምሾ ሆነች። ከዚህ ሰውረንላችሁ። ደስታቸውን አላጣጣሙ፣ ልጅ አልወለዱ። ገና የኬክ ዘመናቸው ነው፣ የሚጎራረሱበት ነው። አልተሰለቻችሁም? ጣፋጭ ጊዜ ላይ ሰይጣን ገባ። ሰይጣንን ያዘልን እግዚአብሔር። አለቀሱ፣ አነቡ። ሚስት መናገራችንም ብዙ ሐኪም ቤት ተከሄደ፣ ተለፋ። ሰው ሲያቅተው ማመስራት ይጀምራል። ሰው ሲያቅተው ማመስራት ይጀምራል። እግዚአብሔር ይጀምራል። በቃ ተስፋ ቆረጠና ንስሐ አባቱ ጋር ሄዶ አባታችን አኮትን ፍቺ ይፍቀዱልኝ፣ እኔ ዘር ተክቼ ደስታ ኖሮ ልኖር ነው፣ እሷ ግን ታመመች አላቸው። በኦርቶዶክስ ቤተክርስቲያን የፍቺ ወረቀት አንሰጥም፣ ዳይቮርስ ሰርተፊኬት የለንም፣ እናጣምራለን እንጂ አናለያይም። ምስጋና ለእግዚአብሔር ይሁን ወገኖች። በደሳለኝና በመሰለኝ የሚሰራ ስራ እዚህ ቤተክርስቲያን የለም። ሃይማኖት ነው ሁሉ ነገር። ሰው ልጅ ወደ እመቤታችን እንለምን። በእኛ ቤተክርስቲያን የፍቺ ነገር አይሰጥም። ስማቸውን ጻፉና በታቦቱ በአጽመ ቅዱሳን ቦታ አሳርፈው ሱባኤ እንግባ፣ ሶስት ቀን ድንግልን እንለምናት ትደርስልናለች አሉ። ትድረስልን ለሁላችን። ልክ እንደዚህ አይነት ቀን ሰው ክብረ በዓል ወጥቶ እመቤቴን ሲያመሰግን ከልጅ ከባለቤቱ ጋር ሲጫወት እሱ ብቻውን ቆሞ እስከ መቼ አለ። ምን አለ? እስከ መቼ የሚያስብል ጉዳያችን ሁሉ ድንግል ትፈውሰልን። ብዙ እስከ መቼ ያሰኛል። የታመመብን፣ ጉድለት የገጠመን፣ ሰላም ያጣን፣ በሽታ ያለብን፣ ትዳር የናጠን፣ የልጆች ጉዳይ የሚያሳስበን እስከ መቼ ስራ ማጣት፣ ብዙ እስከ መቼ የሚያስብላለ። ድንግል ትድረስልን ለሁላችን። ለመነ፣ ጸለየ። እመቤቴ ባክሽ አንድ ነው ወይ እኔን ወይ እሷን አለ። ወደ ቤቱ ሄደ። ሁሌ ወደ ቤቱ ሲሄድ የታመመች ሚስቱን መኝታ ክፍል ከፍቶ ውዴ ብሎ ግንባሯን ስሞ ከዚያው ቁርስ ወደ ማዘጋጀት ይገባል፣ ወይም ምሳ። የዛለትን በሩን ከፍቶ ሲገባ ቤቱ በልዩ መዓዛ ተሞልቷል። በመዓዛ ትሙላልን ሕይወታችን። እዚህ በደጇ የቆምነውን ሁሉ በቤታችን ድንግል ተገኝታ በመዓዛ ትሙላልን። ደነገጠ። ደስታ ብርክ ያዘው። የመኝታ ክፍሏን ከፍቶ ሲገባ ሚስቱ በዚያ የለችም። መረንን ብለ እግዚአብሔርን አመስ የድንግልን ስራ ነው ምነግርህ። እዚህ ፀሐይ ስለመታ፣ አዋራ ስለመታ፣
ጊዜን ስለገደልክ በከንቱ አይደለም የቆምከው፣ ከድንግል በረከት ጋር ነው። ክብር ምስጋና ለእግዚአብሔር ይሁን። ተደናገጠ። ዞር ብሎ ወደ ኪችን ሲሄድ ያቺ ውብ ቆንጅዬ ልጅ እንደ ቀድሞዋ ጸንታ ቆማ ወገቧን አሸርጣ ለበዓሉ ለእመቤቴ የሚሆነውን ማዕድ ህብስት እየጋገረች አገኛት። ኧረ ምስጋና ለእግዚአብሔር። አባታችን መልአከ ሕይወት እኔ እንደው አንዳንድ ጊዜ ምን እንደሚመስለኝ ያውቃሉ? ስትጋግር እኔ ስለ ታቦት ስራ አለብኝ የምትል ነው የሚመስለኝ። ስራ አለብኝ ከእመቤቴ ምን ብሎብኝ የእመቤቴ በረከት ይላከላችሁ። ሰውየው ተደናግጦ እንዴት በምን ሁኔታ እንዲህ አይነት ፈውስ ገጠመሻል? ልክ እነዛ በሐዋርያት ሥራ ምዕራፍ 4 ላይ አይሁድ የሐዋርያትን ፈውስ እንደጠየቁት የዛ ሽባውን እንደጠየቁት ከእናቱ ማፀን ጀምሮ የታመመውን ድዊ እንደፈወሱት ውዴ አለችው። ምን አለችው? ሴቶች እስቲ ውዴ በሉ ሁላችሁ። እንዲህ ካላችሁ ልብ ባላችሁ ልብ ይራራል። ውዴ በሉ ድገሙና እስቲ ወንዶች ውዴ በሉ። እናንተ ክፉዎች አትችሉም መቼም። እስቲ ድገምና ውዴ በል። እናቶች እናንተስ ውድድዬ ብትሉ አይሻላችሁ? እግዚአብሔር ይባርካችሁ። አያችሁ ውዴ አለችው። አንተ ባጠገቤ ባሮክልኝ ስለ ማርያም ፊት ለፊት ቆሜ እመቤቴ የልጅሽ ምሕረት ይድረሰኝ ወይም ለተሞቴ ይፋጠን፣ እስከ መቼ ለባለ መሰናከያ ሆኜ እኖራለሁ? እባክሽ ድንግል ወይ ልማር ወይም ይሄ ዘመን ይብቃኝ ብዬ እንባዬን አፈሰስኩኝ። ልክ ስናገር የመኝታ ክፍሌ በር ተከፍቶ ሐምራዊ ልብስ የለበሰች በስዕል ውስጥ የምናውቃት ድንግል ማርያም እልል በል ወገኔ እጇን ዘርግታ ልጄ ተነሺ አለችኝ አለች። እግዚአብሔር የተመሰገነ ይሁን። ጽዮንን የሚጠሉ ድንግልን የሚጠሉ ምልጃዋን የሚጠሉ ክብሯን የሚጠሉ ድንግልን ዘላለማዊ ድንግልናን የሚንቁ ሁሉ ይፈሩ፣ ወደ ኋላቸው የሚያፈግፍጉ። ክብር ምስጋና ለእግዚአብሔር ይሁን። ይበቃኛል አስረዝም ያለው ክቡር መልአከ ሕይወት ወዳጄ፣ በጣም ወንድሜ፣ አብሮ አደጌ፣ በጣም ወዳቸው በጠባብ ደረት በአጭር ቁመት በትዕግስት የሚኖሩ ሰው ናቸው። እግዚአብሔር ክህነቶትን ይባርክ። አባት እግዚአብሔር ረጅም ዕድሜ ይስጥልን። መጋቤ ጥበብ ወርቁ ወንድሜ፣ ወዳጄ፣ ወገኔ ለረጅም ዘመን አብረን በአገልግሎት የኖርን ይህን ቦታ እንዳያደረጉኝ እነሱ ናቸው። በ9 ዓመት ነው መጥቼ ያየዋቸው። ይህን ስላየው ክብር ምስጋና ለእግዚአብሔር ይሁን። ታላቁ አባት መልአከ ኤዶም ወልደ ትንሣኤ በቅንነት በአባትነት ጸጋ ቤተ መቅደሱ እንዴት አድርገው ይዘው እንደያዙት እየመሩት እንዳለ አይቼ በእውነቱ ለመጀመሪያ ጊዜ ነው ያየዋቸው። ተደስቻለሁ። አባታችን ክህነቶትን ይባርክ እግዚአብሔር። መልካም ቀን ይሆንላችሁ። ክብር ምስጋና ለስሙ።